እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች ካቶሊካውያንና ይህንን የመንፈሳዊ ጥያቄና መልስ ውድድር የምትመለከቱ ሁሉ በእያላችሁበት የእግዚአብሔር ሰላም ለሁላችሁም ይሁን። ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ እየተዘጋጀ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ነው። ዛሬ በዘጠነኛው ዙር በክፍል 3 ተገናኝተናል። የዘጠነኛ ዙር ጥያቄዎች የተዘጋጁት ከመጽሐፍ ቅዱስ ከብሉይ ኪዳን ከመጽሐፈ ኢያሱ ከአዲስ ኪዳን ከሉቃስ ወንጌል ጠቅላላ ዕውቀትና የመዝሙር ጥያቄዎችም ተካተዋል። የዚህ ዝግጅት ዋናው ዓላማ ስብከተ ወንጌልን ለሁሉም ለማድረስ ወጣቶችን ለማበረታታት መንፈሳዊ ዕውቀታችን ለማሳደግና ስለ ቤተ ክርስቲያናችን ያለን ግንዛቤ ይበልጥ ለመጨመር ነው። የዚህ ዝግጅት አቅራቢ እኔ ሽመልስ ብራቱ ነኝ። ተወዳዳሪዎች እንኳን ደህና መጣችሁ። እንተዋወቅ። ስማችሁና የት ቁምስና እንደወከላችሁ? መሰለ መከበ ባላለው የሶዶ ሀገረ ስብከት ሌራ ቅድስት ሥላሴ ቁምስና ነው የመጣሁት። ኡፋይሳ ክፍሌ ባላለው የሶዶ ሀገረ ስብከት የሌራ ቁምስና። መቱሳላ መሸሻ ይባላለው ከሶዶ ሀገረ ስብከት ከሻንቶ ቅዱስ ገብርኤል ቁምስና። ሁለገብ ደሳለኝ ሶዶ ሀገረ ስብከት ሻንቶ ቅዱስ ገብርኤል ቁምስና። ተወዳዳሪዎች እንኳን ደህና መጣችሁ። ጥያቄዎች የሚሆኑት ከመጽሐፍ ቅዱስ ከብሉይ ኪዳንና ከአዲስ ኪዳን ያንዳንዳችሁ አንዳንድ ጥያቄ ትጠየቃላችሁ። ከዛ በጋራ የምትመልሱት ደግሞ የመዝሙርና የጠቅላላ ዕውቀት ጥያቄ ይሆናል። አንዳንድ ነጥብ የሚይዙት የመጽሐፍ ቅዱስ ጥያቄዎች ናቸው። የጠቅላላ ዕውቀትና የመዝሙር ደግሞ 3 ይይዛል። ከ10 ነጥብ ይያዛል ማለት ነው። እሺ ከሻንቶ እንጀምራለን። የብሉይ ኪዳን ጥያቄዎች የተዘጋጁት ከመጽሐፈ ኢያሱ ነው። ጥያቄ ቁጥር ምረጥ። ጥያቄ ቁጥር 2 ጥያቄ ቁጥር 2 አካን ከኢያሪኮ ምርኮ የወሰዳቸው ዕቃዎች ምን ምን ነበሩ? ሀ የሰናኦር ካባ ብርና ወርቅ፣ ለ የወርቅ ጥጃና የብር ጽዋ፣ ሐመሩሃ ሰይፍና ጋሻ። ሀሌታሃ የናስ ካባ ብርና ወርቅ። ሀሌታ ውሃ የሰናኦር ካባ ብርና ወርቅ በትክክል ተመልሷል። መጽሐፈ ኢያሱ ምዕራፍ 7 ቁጥር 21 ላይ አካን እንዳትነካ የተባለውን የሰናኦር ካባ ብርና ወርቅ ባየ ጊዜ እሱን አንስቷል ማለት ነው። በትክክል ተመልሷል። ሁለገብ ጥያቄ ቁጥር 1 የእስራኤል ሕዝብ ዮርዳኖስን በተሻገሩ ጊዜ ከወንዝ ድንጋዮችን እንዲያወጡ ስንት ሰዎች ተመረጡ? ሀ 12 ከእያንዳንዱ ነገድ አንዳንድ ሰው፣ ለ7 ለእያንዳንዱ ቀን 1፣ ሐመሩሃ 3 የሰራዊት መሪዎች። ሀ 12 ሀሌታ ውሃ 12 ከእያንዳንዱ ነገድ አንዳንድ ሰው በትክክል ተመልሷል። መጽሐፈ ኢያሱ ምዕራፍ 4 ቁጥር 2 ላይ የምናገኘው ክፍል ነው። ወደ መሰለ መጥቻል። ጥያቄ ቁጥር 4 ከእስራኤል ነገዶች መካከል የምድር ርስት ያልተሰጠው ነገድ የትኛው ነው? ሀ ቢንያም፣ ለ ዳን፣ ሐመሩሃ ሌዊ። ለዳን መልሱ ሐመሩሃ ሌዊ ነው። መጽሐፈ ኢያሱ ምዕራፍ 13 ቁጥር 33 ላይ ያለ ነው። ለሌዊ ርስት አልተመለሰም። የመጨረሻው የብሉይ ኪዳን ጥያቄ ኡፋይሳ ጥያቄ ቁጥር 3 ጋይን ድል ካደረገ በኋላ ኢያሱ ለእግዚአብሔር መሰዊያ የሰራው በየትኛው ተራራ ላይ ነው? ሀ በጌባል ተራራ፣ ለ በሲና ተራራ፣ ሐመሩሃ በታቦር ተራራ። በሲና ተራራ። ለበሲና ተራራ አልተመለሰም። በጌባል ተራራ ነው። መጽሐፈ ኢያሱ ምዕራፍ 8 ቁጥር 30 ላይ የምናገኘው ክፍል ነው። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች በዘጠነኛው ዙር በክፍል 3 ላይ እንገኛለን። የሻንቶ ቅዱስ ገብርኤል ቁምስና ወጣቶችና የሌራ ቅድስት ሥላሴ ቁምስና ወጣቶች ናቸው ዛሬ የተገናኙት። የብሉይ ኪዳን ጥያቄዎችን ጠይቀናል። ካፍታ ቆይታ በኋላ በአዲስ ኪዳን ጥያቄዎች እንመለሳለን። አብራችሁን ቆዩ።
ውድ ተመልካቾች ተመልሰናል። አሁን የአዲስ ኪዳን ጥያቄዎችን እንጠይቃለን። የአዲስ ኪዳን ጥያቄዎች የተዘጋጁት ከሉቃስ ወንጌል ነው። ከሌራ እንጀምራለን። ሌራ ቁምስና ላይ ስለ ቁምስናችሁ ምን ትነግሩናላችሁ? ምን አለ ለኔም ለተመልካቾችም? ሌራ የሶዶ ሀገረ ስብከት ውስጥ የምትገኘው ቁምስና መካከል አንደኛ ናት። በቅድስት ሥላሴ ስም ትጠራለች። ደግሞ የሷ ታሪካዊ ቤተክርስቲያን ናት። 8 ካህናት ያፈረች ደግሞ ብዙ ሲስቴሮች ብዙ አሁንም ብራዘሮች ያላት ቁምስና ናት። ደግሞ ብዙ ዘማሪያን ውስጣዊ በሀገረ ስብከት የሚዘምሩት ታሪካዊ ወይም የሚታወቁት ዝማሬ ያላት ቁምስና ናት። ደግሞ ድንባር ወይም ጫፍ ከሀገረ ስብከት ውስጥ ከሀዲያ ጫፍ ያላት ቁምስና ናት። ይሄን ይመስላል። እሺ እናመሰግናለን። የአዲስ ኪዳን ጥያቄዎች ከሉቃስ ወንጌል ነው የተዘጋጁት። እሺ መሰለ አዲስ ኪዳን ጥያቄ ቁጥር ምረጥ። ጥያቄ ቁጥር 1 ጥያቄ ቁጥር 1 ሳምራውያን ኢየሱስን አልቀበል ሲሉ ያዕቆብና ዮሐንስ ምን አይነት እርምጃ እንዲወሰድ ጠየቁ? ሀ እሳት ከሰማይ ወርዶ እንዲያጠፋቸው፣ ለ የእግራቸውን ትቢያ እንዲያራግፉ፣ ሐመር ውሃ ይቅርታ እንዲደረግላቸው። ለእግራቸው ትቢያ እንዲያራግፉት። ለየእግራቸው ትቢያ እንዲያራግፉ አይደለም። ያዕቆብና ዮሐንስ ኢየሱስን አልቀበል ሲሉ እዛ አካባቢ ያሉ ሰዎች እሳት ከሰማይ ወርዶ እንዲያጠፋቸው እንጠይቅ እንዘዝ እንዴ ብለው የጠየቁት እሳት ከሰማይ ወርዶ እንዲያጠፋቸው ነው። ሉቃስ ወንጌል ምዕራፍ 9 ቁጥር 54 ላይ የምናገኘው ነው። አልተመለሰም። ኡፋይሳ ጥያቄ ቁጥር 3 ኢየሱስ ለዚህ ትውልድ ከዚህ ምልክት በቀር ሌላ አይሰጠውም ያለው የማንን ምልክት ነው? ሀ የዳዊትን፣ ለ የዮናስን፣ ሐመር ውሃ የሙሴን። ሐመር ውሃ የሙሴን። ሐመር ውሃ የሙሴን። ኢየሱስ ለዚህ ትውልድ ከዮናስ ምልክት በስተቀር አይሰጠውም ብሏል። ለዮናስ ነው መልሱ። አልተመለሰም። የሉቃስ ወንጌል ምዕራፍ 11 ቁጥር 29 ላይ የምናገኘው ነው። እሺ ወደ ሻንቶ መጥቻለሁ። ማቱሳላ ጥያቄ ቁጥር ምረጥ። ጥያቄ ቁጥር 4 ጥያቄ ቁጥር 4 ኢየሱስ ወደ ምድር የመጣው ሰላምን ሳይሆን ምንን ለማምጣት እንደሆነ ተናገረ? ሀ ብልጽግናን፣ ለ መለያየትን፣ ሐመር ውሃ አንድነትን። ሀሌታ ብልጽግናን። ሀሌታ ውሃ ብልጽግናን። መልሱ ለመለያየትን ነው። የሉቃስ ወንጌል ምዕራፍ 12 ቁጥር 51 ላይ የምናገኘው ክፍል ነው። ኢየሱስ እዚህ የመጣሁት መለያየትን ላመጣ ነው ይላል። ምን ለማለት ፈልጎ ነው መለያየትን? እንግዲህ ኢየሱስን ስትመርጥ ከዓለም ትለያለህ። ኢየሱስን ስንመርጥ የዓለም ሐሳብ የዓለም አካሄድ እንተዋለን። ከዓለም እንለይና ከሱ ጋር እንሆናለን። ኢየሱስን ስንመርጥ ለሱ እንሆናለን። ዓለምን ስንመርጥ ለዓለም እንሆናለን። ስለዚህ መለያየትን የሚለው ሐሳብ ነው። ሉቃስ ወንጌል ምዕራፍ 12 ቁጥር 51 ላይ ነው የምናገኘው። መጨረሻው ጥያቄ ሁለገብ ጥያቄ ቁጥር 2 ጥያቄ ቁጥር 2 ሳምራዊው የቆሰለውን ሰው ቁስል ለማከም ምን ተጠቀመ? ሀ ውሃና ጭቃ፣ ለ ዘይትና የወይን ጠጅ፣ ሐመር ውሃ ማርና ቅጠላ ቅጠል። ለዘይትና የወይን ጠጅ። ለዘይትና የወይን ጠጅ በትክክል ተመልሷል። የሉቃስ ወንጌል ምዕራፍ 10 ቁጥር 34 ላይ የምናገኘው ክፍል ነው። ስለ ሳምራዊው በሚናገረው ክፍል ላይ ሳምራዊውን ለማከም የተጎዳውን ለማከም ሳምራዊ የወይን ጠጅና ዘይት
ተጠቅሞ ፈውሶታል። ውድ ተመልካቾቻችን በ9ኛው ዙር በክፍል 3 ላይ እንገኛለን። የመጽሐፍ ቅዱስ ጥያቄዎችን ጠይቀናል። ካፍታ ቆይታ በኋላ በጠቅላላ እውቀት ጥያቄዎች እንመለሳለን። አብራችሁን ቆዩ። የተወደዳችሁ ተመልካቾች ተመልሰናል። አሁን የጠቅላላ እውቀት ጥያቄዎችን እንጠይቃለን። የጠቅላላ እውቀት ጥያቄ ተወዳዳሪዎች እናንተም ጋር ሊደውሉ ስለሚችሉ ስልካችሁን እያያችሁ የሻንቶ ቅዱስ ገብርኤል ቁምስና በመጀመሪያው ሳምንት ላይ ሌሎች ቡድኖች መጥተው ነበረ። እነሱ ስለ ቤተክርስቲያን አሰራሩ ሂደቱ እና ቤተክርስቲያን ላይ በሌሎች በኩል አስተዋጽኦ እየተደረገላቸው እንደነበረ ምስጋና አቅርበዋል። እናንተስ ምን ትላላችሁ ስለ ሻንቶ ቅዱስ ገብርኤል ቁምስና? ሻንቶ ቅዱስ ገብርኤል ቁምስና በሚዲያም እንደሚታወቀው ስራ ላይ ያለ እንዲሁም ምእመናን ሐዋርያዊ ምክር ቤት በጣም በመስራት ወጣቴንም ወካሴዎችንም ሰብስቦ አንድነት አድርጎ የሚሄዱ ሂደት አለ። ባለፈው ሳምንት ሌሎችም እንደነገሩት ሻንቶ ስራ ላይ ናት፣ አልጨረሰችም። የእግዚአብሔር ፍቃድ ከሆነ እጃቸውን የሚዘርጉ በውጭም በኢትዮጵያም ያሉት አሉ። ምእመናን ሻንቶ 4700 ምእመናን አለ። በነዚያ ምእመናን ውስጥ 19 ጸሎት ቤቶች አሉ። ወደ 50 የሚጠጉ ካቴኪስቶች የወንጌል አስተማሪያን አሉ። ሻንቶ ከሌላ የምትለየው ምእመናን ምክር ቤትን አዋቅራ ወካሴን አዋቅራ ወጣቶችን አደራጅታ በጣም በሚያምረው ወንጌል ሂደት ላይ እንዳለች ነው። በጣም እናመሰግናለን። ሁለገብ የጠቅላላ እውቀት ጥያቄ በ2 ደቂቃ የሚመለስ ነው። እናንተ እዚሁ ልትመልሱ ትችላላችሁ። ካልሆነም ስልክ ደውላችሁ ትጠይቃላችሁ። የጠቅላላ እውቀት ጥያቄ ምረጡ። ጥያቄ ቁጥር 2 ጥያቄ ቁጥር 2 ለመጀመሪያ ጊዜ መጽሐፍ ቅዱስን ወደ ላቲን ወይም vulgate የተረጎመው ቅዱስ ማን ነው? የደውሉላቸው ደንበኛ መስመር ያዘ። እባክዎ ትንሽ ቆይተው ይደውሉ። Sorry, the subscriber you dialed is now busy. Please redial later. የደውሉላቸው እሺ ደቂቃው አልቋል፣ አልተመለሰም። መልሱ ቅዱስ የሮኒሞስ ይባላል። ወደ ላቲን የተረጎመው ቅዱስ የሮኒሞስ ይባላል። የጠቅላላ እውቀት ጥያቄ ሌራ ጥያቄ ቁጥር 1 የካቶሊክ እምነት ተከታይ የክርስትና አባት ወይም የክርስትና እናት ለመሆን መስፈርቶቹ ምን ምን ናቸው?
ለመጠመቅ ጥምቀት ያስፈልጋል። ቅዱስ ቁርባን መቆረብ ያስፈልጋል። ኑዛዜ መግባት ያስፈልጋል። ቤተክርስቲያን የሚሰጠው ጾም ጊዜ መጾም ያስፈልጋል። ቅዱሳኖች ወይም ብዙ ቤተክርስቲያን የሚሰጠው ተልእኮ ወስደን እነሱ ቅዱሳን ናቸው አክብሩ እነሱ እንትን ናቸው የሚለው ትእዛዝ ወስደን ትእዛዝ በሙሉ መፈጸም የቤተክርስቲያን መስፈርት በሙሉ በዚህ ውስጥ ሊካተት ይችላል ብዬ አስባለሁ። እሺ ማሪ ጀምራል። ቃል ኪዳን ጋብቻ ይፈጽሙ መሆን አለባቸው። የንስሐ አባት ለመሆን መደወል ይችላል። አዎ ከመለስከው ሌላም መደወል ትችላለህ። 50 ሰከንድ አለ። የደወሉለትን ደንበኛ እሺ ዝጋው። ሰዓት አልቋል። አንተ በመለስከው ነው የምንሄደው። መልሱ የመጀመሪያዎችን ሚስጢራት ጥምቀት፣ ቁርባን፣ ሜሮንና ንስሐ ሁሉ ያጠናቀቀ መሆን ይኖርበታል። ሌላውን ለመምራት መጀመሪያ ራሱ በሚስጥራተ ክርስትና ሙሉ በሙሉ መታነጽ አለበት። በትክክል ተመልሷል። ጥምቀት የጠመቀ ቁርባን የወሰደ ንስሐ የገባ የሚል ምላሽ ሰጥቷል እና የቤተ ክርስቲያን ተልእኮዎችንም መፈጸም ይኖርበታል የሚል ነው። በትክክል ተመልሷል። ውድ ተመልካቾቻችን ይህ የሰላም ካቶሊክ ቴሌቪዥን ነው። በ9ኛው ዙር በክፍል 3 ላይ እንገኛለን። የዛሬዎቹ ተወዳዳሪዎች የሌራ ቅድስት ሥላሴ ቤተክርስቲያን ወጣቶችና የሻንቶ ቅዱስ ገብርኤል ቁምስና ወጣቶች ናቸው። ካፍታ ቆይታ በኋላ በመዝሙር ጥያቄዎች እንመለሳለን። አብራችሁን ቆዩ። እጅግ የተወደዳችሁ ተመልካቾች ተመልሰናል። አሁን የመዝሙር ጥያቄዎችን እንጠይቃለን። መዝሙር በየቤታችሁ እንድትመልሱ እጋብዛለሁ። ከተወዳዳሪዎች ቀድማችሁ ልትዘምሩም ትችላላችሁ። የመዝሙር ጥያቄዎች የምንጠይቀው ሻንቶ ነው። ጥያቄ ቁጥር 2 እሺ መዝሙሩ ይደገማል። በደንብ ስሙ። የተጻፈውን እዩ። እስኪ ዘምሩት በራሳችሁ። ኃጢአት በደሌን ከኔ አላሸሸ በፍቅር ቀረበክ
የኃጢአት ቀንበርን ከባርነት ቀንበር ነፃ ወጣኝ። ደቂቃው አልቋል። እሺ መዝሙሩን እንሰማለን። አንተ ግን አትሸሽም ማረፊያዬ ነገ ዘላለም። እሺ ዳኛ 1 ነጥብ ሰጥቷል። ሌራ የመዝሙር ጥያቄ ቁጥር 1 መዝሙሩን እንደግማለን። ቀስ ብላችሁ ጽሁፉን ይዩት። መዝሙሩ የምታውቁት ነው፣ አስታውሱ። በድጋሚ ራሳችሁ ዝም በሉ። ተስፋንቺ አንቺ ነሽ ለሀገርሽ አዋጭ ያሉ ሚዛንሽ እናትነትሽ ተስፋቸው አንቺ ነሽ ለሀገርሽ አዋጭ የሚጸናሽ እናትነትሽ ለሀገርሽ አትሰማኝም? በእናትነትሽ አማልኝ እያልንሽ እስኪ እኔን አብረን እንዘምር። የመለኮት ማደሪያ። እሺ ለተመልካቾች እናጨበጭባለን። የተወደዳችሁ ተመልካቾቻችን ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ እየተዘጋጀ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ነው። በ9ኛው ዙር በክፍል 3 ላይ እንገኛለን። የመጨረሻው የሆነው የመዝሙር ጥያቄዎችን ጠይቀናል። ከአፍታ ቆይታ በኋላ ከውጤት ጋር እንመለሳለን። አብራችሁን ቆዩ። የተወደዳችሁ ተመልካቾች ከውጤት ጋር ተመልሰናል። በዛሬው በክፍል 3 የሌራ ቅድስት ሥላሴ ቁምስና ወጣቶች 3 ነጥብ አምጥተዋል። እንዲሁም የሻንቶ ቅዱስ ገብርኤል ቁምስና ወጣቶች 4 ነጥብ አምጥተዋል። እጅግ የተወደዳችሁ ተመልካቾች በዛሬው ውድድር ብዙ ጸጋዎችን እንዳገኛችሁ አምናለሁኝ። የጥሎ ማለፍ ውድድር ስለሆነ የሻንቶ ቅዱስ ገብርኤል ቁምስና ወጣቶች ወደሚቀጥለው ዙር አልፈዋል። የሌራ ቅድስት ሥላሴ ቁምስና ወጣቶች በጣም እናመሰግናለን። ውድ ተመልካቾች
በሚቀጥለው ሳምንት ከሌላ ቁምስናዎቻቸውን ወክለው ከሚመጡ የሶዶ ሀገረ ስብከት ወጣቶች ጋር እንመለሳለን። እስከሚቀጥለው ሳምንት በያላችሁበት በስራ ቦታችሁ በህይወት መንገዳችሁ ሁሉ እግዚአብሔር ከናንተ ጋር ይሁን።